ሀገር በዓለም እንድትታይ ስሟ በበጎ እንዲጠራ የጥንት ስልጣኔዋ እንዲገለጥ ትላንትም ዛሬም የሚተጉ ልጆች አሏት። ህልማቸው ስለ ኢትዮጵያ ሆኖ መኖር ስኬታቸው ሀገርን ከፍ ማድረግ የሆነ ብዙ ኢትዮጵያውያን አሉ። ስም ከመቃብር በላይ ይውላል ይባላል። ለመልካሞች ለብርቶች ስራቸውም ሐውልት ሆኖ ከመቃብር በላይ ይውላል። ከትላንትም ለዛሬ አልፎም ለነገ ይሻገራል። በዛሬ አብነታችን እጅግ የተከበሩ የዓለም ሎሬት የኢትዮጵያን ስም ከምድር ከፍ አድርገው ያጻፉ የስዕል ጥበብ ሲነሳ ስማቸው ቀድሞ የሚታወሰንን ባለ ተሰጥኦ ሳሊ አፈወርቅ ተክሌን እናነሳለን። በለንደን ስሌድ የስነ ጥበብ ትምህርት ቤት የመጀመሪያው ጥቁር አፍሪካዊ የስነ ስዕል ተማሪ ነበሩ። በኢትዮጵያ በንጉሠ ነገሥቱ የክብር እንግድነት የስዕል አውደ ርዕይ ያስከፈቱ የመጀመሪያው ጉንቱ የጥበብ ሰው የጥበብ ጥሪያቸው ደግሞ ለትውልድ የሚተርፍም ጭምር ነው። ውለታቸው በታሪካዊቷ ስፍራ ባንኮበር ነው። የልጅነት ጊዜያቸው እጅግ ፈታኝ የህይወት ጠባሳንም የጣለባቸው ቢሆንም በፈተና ውስጥ የማለፍ አቅም ያላቸው እልህ መገለጫቸው ቀድሞ መገኘት ደግሞ መታወቂያቸው ሆኖ ትምህርታቸውንና ተሰጧቸውን በብቃት ይመሩ ነበር። ብቸኛው ኮስታራው ታታሪው አልበገርም ባዩ እጅግ የተከበሩ የዓለም ሎሬት ሜተር አርቲስት አፈወርቅ ተክሌ አብዛኛው እኔና እሱ የነበረን ግንኙነት የወንድማማች ግንኙነት ነበር። በዚህ በጣሊያን ጊዜ ብዙ መንገላታት ደርሶበታል። የጣሊያን ቦምብ ሲወረወር የፍንጣሪው ሰውነቱን ሁሉ እንዳቆሰለው ይነግረኝ ነበር። ከዛም በኋላ ንጉሠ ነገሥቱ ባደረጉለት እንትን ተቀብለው ራሱን እንዲያሻሽል ራሱን እንዲለውጥ ትልቅ ድጋፍ ያደረጉለት ንጉሠ ነገሥቱ ናቸው። በአጠቃላይ የንጉሠ ነገሥቱም ቤተሰብ ሆኖ አደገ ማለት ይቻላል። ስዕል ነገር መጽሐፍ ደብተር ላይ ምናምን ላይ ሲሞነጫጭር በሰፈርም በትምህርት ቤትም አፈወርቅ ልትሆን ነው ወይ የተባለ ሰዓሊ አፈወርቅ ልትሆን ነው ወይ የሚለው ለኔ ብቻ አይደለም ስዕል የሚሞነጫጭር ሁሉ የሚባልለት ነው እና በኢትዮጵያ ውስጥ አፈወርቅ ተክሌ እጅግ የታወቁ ሰዓሊ ወይም የታወቀ ሰዓሊ ወጣት ለመሆን የቻለ ነው። እንግዲህ በንጉሠ ነገሥቱ ዘንድ በትምህርት ቤትም በሌሎችም በታወቁ ሰዎች ፊት ስለ አፈወርቅ የሚነገር ነገር ሁሉ በጎ ነገር ነው እና ያን ጊዜ አንስቶ ህሊናዬ ውስጥ የነበረ ሰው ነው። የኔ ኢቫሉዌተር ወይም ገምጋሚ ሆኖ መጥቶ በዛ ጊዜ ነው የተዋወቀው። አሁን ላለሁበት ደረጃ የሱ ሐሳብ ጥሩ አርጎስ ሞልድ ያረገኝ ይመስለኛል። ወደ ውጭ ሀገር ለትምህርት ከመሄዴ በፊትም እንደ ማዘጋጀት አይነት ምክር ተሰጠውኝ፣ አበረታታውኝ። ተመልሰ እንድትመጣ አደራ ተብዬ እነሱ ሲሄዱ በኃይለ ሥላሴ ዘመን ንጉሱ ልጆች የሚሄዱትን ሰዎች እንዲመለሱ አደራ ብለው ነው የሚሸኟቸውና ተመሳሳይ ነገር ለኔ ሄደ ተምረህ መጣ ሀገርህ ላይ እንድትሰራ ነገር ያለው ማለት ተብዬ ነው የሄድኩት። ትምህርታቸውን በቀድሞ ባላባት ባሁኑ መድኃኔዓለም ትምህርት ቤት እንዲሁም በቀድሞ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ባሁኑ ኮተቤ የትምህርት ዩኒቨርሲቲ ተምረዋል። በስዕል ስራዎቻቸው መደነቅ የጀመሩትም በኮተቤ ቆይታቸው ወቅት ነበር። ሲልቪያ ፓንክረስትም
ስራቸውን ካደነቁላቸው ሰዎች መሃል አንዷ ናቸው። በትምህርት ቤቱ እያለም በጣም ትልቅ ስም እና ዝና ያለው ተማሪ እንደነበረ ኮተቤ ብዙ ሰዎች ይመሰክራሉ። ሲልቪያ ፓንክረስት የሪቻርድን እናት ከዚህ ከጥበቡ ጋራ በተያያዘ እውቀቱ ጋራ በተያያዘ እሷ ደግሞ ሲልቪያ ደግሞ ከኢትዮጵያ ህይወት ጋራ የተያያዘ ኢትዮጵያ ሴቶች የኢትዮጵያን ትውልድ የኢትዮጵያን ህዝብ የምታፈቅር ስለነበረ እንዲህ አይነት ታለንትድ የሆነ ሰዓሊ ሲፈጠር አቀፈችው እና ከነ ፓንክረስት ጋር አደገ ማለት ይቻላል። ፓንክረስት ያገባ ሚዜ የነበረው እሱ ነው አንዱ። በ1940 ዓመተ ምህረት ለትምህርት ወደ እንግሊዝ የሄዱት የኢትዮጵያ ተማሪዎች በአውሮፕላን ማረፊያ ተገኝቶ የሚቀበላቸው ሲጠፋ እንግሊዛዊ እናንተን የሚቀበል የምታውቁት ካለ ሲባሉ አፈወርቅ ሲልቪያ ፓንክረስት የሚለውን ስም ጠሩ። እሳቸውም ቤታቸው ወስደው አስተናገዷቸው። ወደ እንግሊዝ ለትምህርት የተጓዙት የማዕድን ምህንድስና ሊያጠኑ ነበር። የልብ ፍላጎትና መክሊታቸው ግን እንቢ ብሎ ወደ ስዕሉ ወሰዳቸው። በዚያም የለንደን ማዕከላዊ የኪነ ጥበብ ትምህርት ቤትን ተቀላቅለው ተማሩ። ይህንንም አጠናቀው በስሌድ የኪነ ጥበብ ትምህርት ቤት የመጀመሪያው አፍሪካዊ ተማሪ ሆነው ገቡ። ኮተቤ ሃይስኩል ነው የጨረሰው። እሱን ሲጨርስ ስኮላርሺፕ ደረሰው ወደ እንግሊዝ ሀገር ነው። ምህንድስና ነገር ነው። ይህንን መስኩን ያወቀው እሱ በመረጠው ሳይሆን ህሊናውና አስተማሪዎች እዚያ ቁጭ ብለው ሲያስተምሩት ባዩት እንትን ህሊናው ነፍስየው የምትነግርበትን ቦታ አገኘ። ያን በማግኘቱ ትልቅ የሆነ ውጤታማ ሊሆን የቻለው እንደዚህ ነው። አፈወርቅ ተክሌ ትምህርታቸውን አጠናቀው እንደተመለሱ በክብር የብሔራዊ ቤተ መዛግብት የበላይ ኃላፊ እንዲሆኑ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ቢሾማቸውም ይህ ለኔ ስራና ባህሪ አይሆንም፣ እኔ በኪነ ጥበብ ከብሬ ጥበብን አስከብሬ መኖርን መርጣለሁ በማለት ከስልጣን አሻፈረኝ ያሉ እንደነበሩ የቅርብ ወዳጃቸው ይናገራሉ። ወመዘክር ቤተ መጻሕፍት ወመዘክር የሚባል ድርጅት ዳይሬክተር ብለው ሾሙት። እዛው እንዳደገደገ ለንጉሱ እጅ እንዲነሳ እንትን እንዳደረገ አጎንብሶ እግዚአብሔር ያሳየው ጫኖ ክርስቶስ ያመልክቶ እኔ የመጣሁት መንግስት ተቀጥሬ ለመስራት አይደለም ጥበቤን ለማስፋፋት ነውና ይሄንን ሹመት ያንሱልኝ ብሎ ለመናቸው። አረ ተዋሉት እሳቸው። አረ እዚህ ኢትዮጵያ ውስጥ በአርት መኖር አይቻልም፣ በአንድ እጅህ ጥበብ በሌላ እጅህ ስልጣን ሹመት ካልያዝክ መኖር አትችልም አሉት እሳቸው። ይቻላል እንዲህ ይፍቀዱልኝ ሹመት የሚባል ነገር ውስጥ አያስገቡኝ ብሎ ለመነ። ታያለ በኋላ ግን ልመና ትመጣለህ ብለው አሉት። ትለምነኛለህ ግድ የለም ጃን ሆይ ብሎ ከሹመት ተላቆ ስራ የጀመረው በዚህ ነው። ሜትር አርቲስት አፈወርቅ ተክሌ አንደበተ ርቱዕ የተለያዩ ቋንቋዎችን የሚያቀላጥፉ በጨዋታ ጊዜም ተጫዋች ዳንሰኛ ነበሩ። ስራ ላይ ግን ቀልድ አያውቁም። ሀገራቸውን ከፍ ሲልም አፍሪካን ወክለው የሚሰሩ ሰዓሊ እንደሆኑ በማሰብ ከትምህርታቸው በኋላም ከኢትዮጵያ ውጪ በተለያዩ ሀገራት በመዘዋወር የስዕልን ስራ አጥንተዋል። በሀገር ውስጥም በወቅቱ አጠራር በተለያዩ ጠቅላይ ግዛቶች በመዘዋወር ባህላቸውን መርምረዋል። በጣም ተናጋሪ ቅኔያዊ ሆነ ንግግር ያላቸው ኦራተር ናቸው ወይም ደግሞ አንደበተ ርቱዕ ናቸው። ብዙ ቋንቋ የሚያውቁ ናቸው። አለባበሳቸው ካይዳቸው ምናምን የዘመኑን እንግሊዝ ይመስላሉ በጣም እና በጣም ፕሮቶኮል አለው ሁሉ ነገራቸው ከና ዕውቀትም ጠለቅ ያለ ዕውቀት ጠለቅ ያለ ግንዛቤ እሱ ሁሉ ተደማምሮ ግዝፈት ነገር አለ የሚያንጸባርቁት። ፋንታዚ ደስ ይለዋል። ዳንስ አሁን እሱን ሲደንስ ማን ነው የሚደንስ? አፈወርቅና ጋሽ ገብረ ክርስቶስ ሲደንሱ ማን ነው? እውነቴን ነው የምነግራቸው። በህይወታቸው የተደሰቱ ሰዎች ቢኖሩ እነሱ ናቸው። በለንደን የጨረሰውን ትምህርት
በተግባር በሌሎች ሀገሮች ላይ ምን ይመስላል ለማለት ጣሊያን ሀገር ሄደ። ሊዮናርዶ ዳቪንቺ ምን ይመሳሰሉ ታላላቅ ሰዓሊዎች ያሉበት ሀገር፣ ራፋኤል ለመሳሰሉ ታላላቅ ሰዓሊዎች ያሉበትን ሀገርና የሳሏቸውን ስራዎች ጭምር በሚገባ ለመገንዘብ ለማየት ቻለ። ከዛ የቀሰመው ቅስም እንትን ቀላል አልነበረም። ከዛ እንደገና ስፔንም ሄዶ በጣም የታወቁ እነ ባንኮክ እነዚህ የተባሉ ዓለምን ያስከነዱ ሰዓሊዎችን ስራዎቻቸውንና የህይወት ታሪካቸውን ሲያጠና ከርሞ ነው ወደ ኢትዮጵያ የመጣው። ታዲያ ይህ የጥበብ ፍቅራቸው በዓለም ስማቸውን እንደሚተክል ሲያስቡ በሀገራቸው ሆነው ለመስራት በኢትዮጵያ ያልተለመደውን የግል የስዕል መስሪያ ስቱዲዮ በማዘጋጀት ስራን ጀመሩ። በጣም ጠንካራ ስርዓት ያለው የመጀመሪያውን የስቱዲዮ የምን ስቱዲዮ ልበሽ የሰዓሊ ስቱዲዮ ማቋቋም ወይም ደግሞ ቤት የሚሰራበትን ክፍል መስራት በሱ ነው የተጀመረው ማለት ይችላል። ሁላችንም ከኔ ጨምሮ አፈወርቅ ለስነ ጥበብ የሰጠውን ያህል ክብር ማንም አልሰጠም። ስነ ጥበብን አስከብሮ ራሱም ተከብሮ የኖረ ሰው ቢኖር እሱ ነው። ኢትዮጵያ ከጣሊያን ወረራ ነፃ እንደወጣች ስሟን ከፍ ለማድረግ ሀገርንና የሀገርን ባህል ስርዓት የሚገልጡ ደግሞ በዛኛው ወገን ዘመናዊነትን የተላበሱ ውብ ስዕሎችን በማዘጋጀት አሁንም ለመጀመሪያ ጊዜ በግላቸው የግል የስዕል አውደ ርዕይ በአዲስ አበባ ማዘጋጃ ቤት አቀረቡ። የክብር እንግዳቸው ጃንሆይና ሚኒስትሮቻቸው ነበሩ። ስዕሎችን በመግዛትም አበረታቷቸው። ወዲያው እንደተባለው ኤግዚቢሽን አሳየ። መዘጋጃ ቤት መስጠኛ ያዘጋጀ በድሮ መዘጋጃ ቤት እና ጃንሆይ ራሳቸው መጥተው ነው የከፈቱት። ሲከፍቱት አዘዘው 10 ምናምን ሚኒስትር ገዝቶ አልጋወራሽ ብቻ ሲከፍሉ የቀረው እንዴት ነው ምን ከፍለው ስጦታ ነው እንጂ ለዚህ ደግሞ ሳሊ ነው እንዴ ይሄማ እብደት ነው ብለው ባላድሱ ወደ ለንደን ሊሄድ ሲል ጃንሆይ እጅ ሊነሳ ሲገባ ለመሆኑ አፈወርቅ እንትኑ የስዕሉ ዋጋው ተከፈለ ወይ ብለው ይጠይቁታል። ጃንሆይ ካልጋወራሽ በቀር ሌላ ማንም የከፈለኝ የለም። እንደገና እየደወሉ ወይ ስዕሉን መልሱ ወይ ገንዘቡን ክፈሉ ብለው በሙሉ እኛ ገንዘብ አንከፍልም ስዕሉን ከፈለገ ይውሰድ ብለው ስዕሉን መለሱልኝ ብሎ ያወርቶኛል። በስነ ጥበብ ላይ ያየሁት ነገር ቢኖር ፖርትሬት በሚሰራበት ጊዜ ፖርትሬት የሚሰራው ሰው 3-4 አይነት ነው የሚሰራቸው። ምንም እንኳን ዋጋ ተነጋግረው ቢሆንም 3-4ቱንም ይጨርስና ያስመርጣቸዋል። የቱን ነው የምትገዙት? አንደኛው ነው ሌላው እሱ ጋር ይቀራል። ይሄ ትልቅ ጥበብ ነው። እንደ ፒካሶ የሚሰሩ ስራ አለ፣ እንደ ብራክ የሚመስል አለ። የዘመኑ ነውጠኞች ባያቸው የዘመኑ ጊዜውን ቀድሞ የሚሄዱት የጊዜውን ስነ ጥበቡን የሚመሩት ሰዎች የሚያረጉትን የሚመስል ነገር እና ዘመኑ አድናቂም የሚያደንቀውን የሚመስል ነገር ይሰራሉ። በዛ ደግሞ ዕውቀታቸው ደግሞ ትምህርታቸው ጠለቅ ብሎ የሚያውቁትንም ነገር ደግሞ ይሰራሉ እንደማለት ነው። ከዚህ በኋላም በኢትዮጵያ የስዕል ጥበብ ስማቸው ገናና ከነበረው ከእማአላፍ ህሩይ ጋር በመሆን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስን ቤተክርስቲያን የግርግዳና የጣሪያ ስዕልን ስለዋል። በትግራይም የካቶሊክ ቤተክርስቲያንን ስዕል ስለዋል። የሐረር ጦር አካዳሚ ስዕልን ሰርተዋል። የራስ መኮንን ሐውልት በነሐስ ቀርጸዋል። ያኔ በለንደን ብቸኛው አፍሪካዊ የስነ ስዕል ተማሪ አፈወርቅ የአፍሪካ አንድነት ድርጅት በመዲናችን ሲቋቋም የበርና የመስታወት ስዕልን የመሳል ዕድልም አግኝተው ነበር። There was a big competition. OAU, ECA were going to be formed. የአፍሪካ ህብረትና የአፍሪካ ኢኮኖሚክ ኮሚሽንን ስዕሎች ለመሳል ከባድ ውድድር ነበር።
ኢጣሊያዊ አርኪቴክት ሜዚዴሚ ይባል ነበር። እናም የመስታወት ስዕሎችን እንዲሰራ ፔሩጂያ ለሚገኝ ለአንድ ኢጣሊያዊ ሰዓሊ የአፍሪካ ኢኮኖሚክ ኮሚሽን እና የአፍሪካ ህብረትን እንዲሰራ ሰጥቶት ነበር። እናም በጣም ጠንክሬ መስራት አለብኝ ብዬ ለራሴ ቃል ገባሁ። ግን ከንጉሠ ነገሥቱ ጋር ስንነጋገር ስራው እኮ ለኢጣሊያዊ አርቲስት ተሰጥቷል አሉኝ። በኋላም አርኪቴክቱን ጠሩትና ለምንድን ነው ለኢጣሊያዊ አርቲስት ስራውን የሰጠኸው ብለው ጠየቁት። ምክንያቱም ይህ የአፍሪካ ጉዳይ ነበር፣ በኢትዮጵያ ውስጥ የሚፈጸም ጉዳይ ነው። ለምን? እና ምን አለ? በኢትዮጵያም ሆነ በአፍሪካ የመስታወት ስዕል መስራት የሚችል አርቲስት የለም ብሎ መለሰ። ግን የመስታወት ስዕል በፈርዖኖች ዘመን በግብጽ እንደተጀመረ ረስቶታል ወይም አላወቀው። እንደዛም ቢሆን ንጉሠ ነገሥቱ እድሉን ብንሰጥ ልትሰራው ትችላለህ ብለው ጠየቁኝ። አሁን ሞዛይክም ስቴን ግላስም ፍሬስኮም በደንብ ተምሬያለሁ። እናም ጥሩ እንደዛ ከሆነ በውድድር እናደርገዋለን። አርኪቴክቱ ሌላ የመከላከያ ሐሳብ አነሳ። ምን አለ? የአፍሪካ ኢኮኖሚክ ኮሚሽን በ6 ወራት ውስጥ ስራውን ይጀምራል። ስለዚህ ስራውን ለመጨረስ በቂ ጊዜ አይኖረንም። ንጉሠ ነገሥቱ አሁንም ወደኔ መለስ አሉና እርግጠኛ ነህ ይህንን ነገር በ6 ወራት ውስጥ ትጨርሰዋለህ? እኔም አደርገዋለሁ ግርማዊነቶ፣ ኢትዮጵያዊም ይህንን ማድረግ እንደሚችል ማስተማር አለብኝ አልኳቸው። እናት ኢትዮጵያ የሚለው ትልቅ ትምህርት ቤት ነው። እዛ ውስጥ አይተሹ ከሆነ ወደፊት ያለችዋን ነገ ልጆቿን ነው የምታየው። እሷ ሩቅ ኢትዮጵያ ሩቅ ልጆቿን አጠገቡ ያለ የተኛውን አይደለም። ይሄም ልጅ ምን ተኝቷል? እቅፏ ላይ ነው የተኛው። ይታይሽ ትልቅ እኮ ነው፣ አድጓል፣ ያደገ ልጅ ነው። እና ይሄ ራሱ ክሪቲክስ ነው። እቺን ነገር አላበለጠ ታቻይሽ እንደሆነ ደግሞ የሚታረስ ቦታ ይሄ በቀሚሷ በኩል የወረደው ውሃ ነው፣ ወንዝ፣ አባይ ወንዝ። ያንን ማልማት ያቃተው በሷ ጉያ ላይ በሷ አቅፍ ላይ የተኛ ልጅ ነው፣ ያደገ ልጅ ነው። ሁለተኛው መስቀል ፍላወር የምትባለው እሷ አይተሻት ከሆነ የያዘችው አንዲት አበባ ነው። ለምን ስያሜ እንደሰጣት እኔ አይገባኝም። አንድ አበባ ይዞ ያቺን የመሰለች ስል መስቀል ፍላወር ብሎ ቁጭ አላት እና ለምን እንደሰራው ሲነግረኝ በጣም ይገርመኛል። በዘመኑ የሴቱ አለባበስ በጣም የአውሮፓ ልብስ ነበር፣ ሰርግ ላይም ምንም ቦታ ላይ እና አሰበና ኢትዮጵያዊ ልብስ ኢትዮጵያዊ አልባስ ዘመናዊ ሆኖ ቢሰራ ሊያምር አይችልም ወይ? የተለያዩ ነገሮች መጠቀሚያ ሊሆን አይችልም ወይ ብሎ አስቦ ይህንን መስቀል ፍላወርን ሰራ። ከዛ በኋላ ተለወጠ። የሚገርምሽ ነገር ይሄ የምታየው ዛሬም አሁን በየእንትኑ የምታየው ዘመናዊ የኢትዮጵያ ያበሻ ልብስ ከሱ ጋር የተፈጠረ ነገር ነውና እሷን በጣም ትልቅ ክብር አለ ለያችም ስዕል ማለት ነው። ምጽአተ ክርስቶስን ነው የሰሩት እዛ ውስጥና እጅግ በጣም ድንቅ የሆነ አቀራረብ ነው፣ ያልተለመደ ነው በኢትዮጵያ እንትን። የእሳቸው የስዕላዊ ድርሰት በጣም የተጠናና በስነ ስርዓት የሚቀመጥ ነው። እያንዳንዱ ስራቸው ውስጥ ኢትዮጵያዊነት ውስጡ አለ። የስዕል አጣጣላቸው የራሱ የሆነ ዘይቤ ያለው። በስዕል ዓለም ውስጥ ከሄድሽ ትልልቅ ርዕሶች ሰርተዋል፣ ርዕሰ ጉዳዮች ሰርተዋል። እናት ኢትዮጵያ አንድ ትልቅ ርዕስ ነው። መስቀል አበባ ሁለተኛው ትልቅ ርዕስ ነው። ሶስተኛ ትዝታ ምትል የግላቸውን ህይወት የሚቃኝ ነው። እሱ በጣም ፍልስፍና ያለው ነው። ያንን ስዕል ሲሰሩ ከጊዜ በኋላ የተረዳሁት ነው ያንን ስዕልና ትዝታ በሌላ ቋንቋ ብነግርሽ ወደ ኋላ መመለስ ብቻ አይደለምና ከሰው መሃል ብቅ ብለሽ ነጥለሽ የምታዩ ሰው እንዳለ እና ራሳቸውን እዛ ውስጥ ያስቀመጡ ይመስለኛል። ታሪካዊ ስዕሎቼ አንዱ ይሄ ነው። የተሰራው በደርግ ጊዜ ነው። ቪላውን ለመንግስት አስረክቤ ልወጣ አንድ ሳምንት ሲቀረኝ የሳልኩት ስዕል ይሄ ነው። ይህ ስራ ለሀገራችን አርቲስቶች ትልቅ ነገር ይመስለኛል። ሁሉም አርቲስቶች በስነ ጥበብ ሙያ እስከዚህ ደረጃ መድረስ ይቻላል ብለው እንዲያምኑ እድል ይሰጣቸዋል። በዚህም ምክንያት ከማይሸጡ ስዕሎችና ለሀገሬ ከማቆያቸው ስዕሎች አንዱ ይህ ስዕል
የኃይለ ሥላሴን ሽልማት ሲሸለም ንጉሱ ጋር ሲቀርብ ያበሻ ልብስ ለብሶ ቀረበ። አትገባም ተባለ። እኔ ግልጽ አድርገሽ መናገር ትችላለሽ። ጋር አትገባም። ለምን ነው ማልገባው? የእንግሊዝ ሀገር እንትን አለ ይሄ ላት የሚመስል ከኋላው የተንጠለጠለ እንደሱ አይነት እሱ ካለበስ አይሆን አትገባም አሉት። እኔ ደግሞ እሱን አልለብስም የፈለጋችሁትን ተውት ይባላል። አሁን በኪነ ጥበብ መስክ የሚሸለም እሱ ብቻ ስለነበረ ተውት ለጊዜው በኋላ ይወቀሳል ይገባ ተብሎ ቤተ መንግስት አንድ እንትን ውስጥ ተቆልፎበት ቆይቶ ሰው እንዳያየው ተከፍቶ ወጥቶ ነው ሽልማቱን የወሰደው። አይተሽ እንደሆነ የሱ ሽልማት በአበሻ ልብስ ነው። ከስራዎች መካከል 10% ሃይማኖታዊ ናቸው። ትምህርቴን ጨርሼ ወደ ሀገሬ ስመለስ መጀመሪያ ለ2 ዓመታት የሰራሁት የቅዱስ ጊዮርጊስ ቤተክርስቲያን የምስራቁንና የደቡብን ክፍል ነው። እነዚህም የሱ ጥናቶች ናቸው። የሰራሁት ከታወቁት በዘመኑ ታላቅ ሰዓሊ የነበሩት ከአቶ ማዕላፍ ህሩይ ጋር ነው። እኔ ለሀገሬ በሚለው ርዕስ ላይ የሰሜንን፣ የምስራቅን፣ የምዕራቡ፣ የደቡብን ጀግኖች የሚወክሉ ብዙ ስዕሎችን ሰርቻለሁ። የኢትዮጵያን ክፉ ማየት፣ መስማት፣ መናገር አጥብቀው የሚጠሉት ሜትር አርቲስት አፈወርቅ ተክሌ ይህንን ሐሳባቸውን በስዕል ገልጸዋል። በኢትዮጵያ ላይ ክፋት ትስማ፣ ክፋት ትናገር በማለት እናት ኢትዮጵያን የሚገልጹባቸው ስራዎቻቸው ልዩ ነበሩ። መኖሪያ ቤታቸው የጥበብ መግለጫ ስፍራቸውም ነበር። የስዕል ስራዎቻቸውን የሚያሳዩበት የጥበብ አፍቃሪያንም የሚመላለሱበት ስፍራ ነበር ቪላ አልፋ። የስራ ዲሲፕሊኑ የተለየ ነው። ኦፍ ኮርስ የስራ የመስሪያ ስፔሱም የተዘጋጀው አዘገጃጀት በቃ መጨረሻ ሊባል በሚችለው ደረጃ ነው። ማለት የስራ ስፔስ አለ፣ እንግዳ መቀበያ ሁኔታ አለ፣ የስራዎቹ ላይብራሪ አለ። በቃ አይዲያል ሲቹዌሽን የሚባለው አይነት ነው ሴት አፕ ያደርጉት ሁሉ ነገር። በቃ አለመታደል ሆኖ እንደዚህ አይነት 2ም 3ም 4ም ሰው የለንም። አልፋ የስዕልም መሳያም ነው፣ ማሳያም ነው፣ የአርቲስቱ መኖሪያም ነው። ሶስቱንም ማሮ አጠናክሮ የያዘ ስራ ነው የሰራው። እነዚህ ደግሞ በሚገባ በቤት ውስጥ ተከፍለው ነው ያሉት። የመጀመሪያው ስትገቢ የምታገኙ የስዕል ቦታዎች አሉ፣ የሚስልባቸው ቦታዎች አሉ። ቀጥሎ ኤግዚቢት የሚደረጉ ስዕሎች አሉ። ቀጥሎ መኖሪያ ቤቱ ሳሎኑና መኝታ ቤቱ አሉ። እነዚህ ናቸው እንግዲህ። እነዚህን ያጠናቀረበት ምክንያት እሱ ሁሉንም በእያንዳንዱ መስራት ስላልቻለ በመስራት አቅምም ስለማይኖረው አንድ ላይ አድርጎ አሁን በሚገባ ህብረተሰቡ ያየው የነበረውም በዚህ መልኩ ነበር እና ጎበዝ አርቲስቶች 4 5 6 በአመት 7 10 ድረስ ምኝታ ቤታቸው እዚህ ሆኖ ትሬንድ ሊያደርጋቸው የሚችል በራሱ ቅርጽ ሊያወጣቸው በራሱ የኪነ ጥበብ ስራ ሊያሳያቸው የሚችል የስኮላርሺፕ መኖሪያ ምኝታ ቤታቸው ምግባቸው ምናቸው እዛ ያለ ቤቶች ይሰራሉ የሚል ህልም ነበረው። ያንስ ሳያሳካ ነው የሞተው። ይህን ቪላ የሰራሁት ለፈጠራ ስራዎቼ በቂ ቦታ ለማግኘት እንጂ ከአንድ ቤተ መንግስት በመሰለ ታላቅ ቪላ ውስጥ መኖር ፈልጌ አይደለም። አንዳንድ ቦታዎችን እንዲያስታውሱኝ ብዬ ይህን ድንጋያማ የአታክልት ቦታ አደራጀው። ይህ ቪላ በአጠቃላይ የስዕሎቼ መኖሪያ ቤት ነው። ቪላ አልፋን በአዲስ አበባና በሐዋሳ ሲሰሩ ለትውልድ የሚሻገር ቅርስ እንዲሆን በማሰብ የኢትዮጵያን ቀደምት ጥበብ ከየቦታው በመውሰድ በራሳቸው ዲዛይን ቀረጹት። በዚህ ቤት ውስጥ ረጅሙን ዘመናቸውን በብቸኝነት ከስዕሎቻቸው ጋር ሲያሳልፉ ምቾት አልነበራቸው። በጃንሆይም ጊዜ በደርግም ዘመን ከዚያም በኋላ በኢህአዴግ ክብራቸውን የሚመጥነውን ክብርን ባያገኙም
ከሀገራቸው ርቀው የመኖር ህልም ግን አልነበራቸውም። እሳቸው መሰደድም አልፈለጉም። ቢሰደዱ የት ይሰደዱ ነበር አይዶን ነው ግን የሚያጡ አይመስለኝም። ምክንያቱም ቁልፍም ተሰጥቷቸዋል የከተማ ኗሪነት እና አላረጉትም። ደርግ እንደተገንተን እንዳለ የ60ዎቹ እርምጃ ሲወሰድባቸው 60 ባለስልጣኖች ማለት የሱ ጓደኞች ብዙዎቹ አብሮት የተማሩት ናቸው። በሞት ሲቀጣቸው ደርግ መጣውዳውኑ እንግሊዝ አምባሳደር፣ የፈረንሳይ አምባሳደር፣ ሌሎች አምባሳደሮች መጥተው እናውጣሉት ይገላል እና በዛን ጊዜ ያደረገው ንግግር ነው አለ እኔ በዚች ሀገር ላይ ከስራዎች ጋር አብሬ ደሞ ይፍሰስ እንጂ ከፈለጉ በምንም ታምር ኢትዮጵያ ለቀቅ ያልወጣ ኢትዮጵያን በደስታዋ ጊዜ ልኖርባት በመከራዋ ጊዜ ጥያት ልሮጥ የተዘጋጀው ሰው አይደለም። እኔ ያድዋ ጀግኖች ዘር ያለብኝ እነዛ በጦር ሜዳ ላይ ኢትዮጵያን አናስደፍርም ብለው ያለቁ ኢትዮጵያውያን ደም ያለብኝ ኢትዮጵያዊ ነኝ ብሎ የቀረሰው ነው። I am an inheritor, a little drop of that blood is within me. እኔ ከታላላቆቹ ኢትዮጵያውያን ጀግንነትን የወረስኩ ስንቶቹ በአድዋ ጦር አውድማ ወድቀው ኢትዮጵያ ከማሸነፏ በፊት ይህ የመጨረሻው ነው ብለው አስበው ነበር። በተለይ በዚህ ወቅት ኢትዮጵያን ጥዬ መሄድ አልችልም። ኢትዮጵያ ውስጥ መቆየት የሚኖርብኝ በመልካም ጊዜ ብቻ ነው እንዴ? ሁሉም ነገር ጥሩ በሚሆንበት ሰዓት ብቻ ነው እንዴ ኢትዮጵያ ውስጥ መቆየት ያለብኝ? እኔ የጥበብ ሰው ነኝ። የፖለቲካ ሰው ይህንን ሊያደርግ ይችላል። ይህ ደግሞ የጥበብ ሰው እንደመሆኔ መጠን ኢትዮጵያዊ በመከራ ወቅት ምን ሊያደርግ ይችላል የሚለውን ለማወቅ ይረዳኛል በማለት ሀገሬ ቆየው። What does the Ethiopian do when he is in distress? ስነ ጥበብን ወክላለሁ የሆነ አካል ወክዬ ነው እዚህ ያለውት የሚል ስሜት አለው። ስለዚህ ያንን የወከለውን አካል አያዋርድም፣ ዝቅ አያደርግም። ስለዚህ ዝም ብለህ እዛ ጋር ተቀምጠህ አይ እኔ እዚህ ጋር ነው የምቀመጠው ፊት ወንበር ነው የትም ስብሰባ ነው በህይወት ያየሁበት ጊዜ ስብሰባ ነገር አዳራሽ ነገር ሲገባ የት ጋር ነው የምቀመጠው አይልም። ቀጥታ ፊት ወንበር ጋር ከሄዶ ወዲያ ነው ወንበር የሚፈልግ ቦታ የሚፈልገው። ስራዎቻቸውን ከኢትዮጵያ ውጪ በተለያየ የአፍሪካ ሀገራት፣ በአውሮፓ፣ በኤሲያ፣ በአሜሪካ፣ በአውስትራሊያ፣ በመካከለኛው ምስራቅ ብቻ በሁሉም አህጉራት አሳይተዋል። ከ97 በላይ ሽልማቶችን አግኝተዋል። በዚህም አላበቃም። ዓለም አክብሯቸውም እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የሚል ማዕረግን አገኙ። ሶቪየት ህብረት ኤግዚቢሽን ሞስኮና ሌኒንግራድ ሲያደርግ ሁለቱም ቦታዎች ውስጥ የሱን ስራ ለማየት እድል አጋጠመ። ይሄ ትልቅ እድል ነው እና በዛ ጊዜ ያየሁት ምንድነው የሶቪየት ህብረት የስነ ጥበብ ሰዎች ምን ያህል አክብሮት እንደነበራቸውና በዛ ላይ ደግሞ እንግዲህ እኔ አሁን ስለ አፈወርቅ ለመናገር የቁመናው ከነሱ እንትን ወጣ ብሎ ያገር ልብስ ለብሶ ገለጻ ሲያደርግና ብዙ ሰዎች ሲከተሉት ሳይ የተሰማኝ የሀገራዊ የሆነ ኢትዮጵያዊነት ዝም ብሎ እንዳልሆነ ያንን ለመረዳት የቻልኩበት ዘመን ነው። ከግብጽ ጀምረሽ አሜሪካ ሄደሽ ለንደን ሄደሽ ራሽያ ሄደሽ በየሀገሩ የተሰጡት ሽልማቶች አልባሳቱ ሜዳሊያው ሁሉ ነገር እዛ ኤግዚቢሽን ላይ ራሱን ችሎ በቦክስ ተቀምጧል። ከና አልባሱ ቀላል እኮ ሀብት አይደለም እኮ እዛ ውስጥ የነበረው ዳቪንቺ አልማዝ የተባለ በጣም የታወቀ በዓለም ላይ ዝናን ያተረፈ አልማዝ የተሰጠው ሰው ነው። የሰውዬ ትልቅ ክብር እና በየሀገሩ በየቦታው በየእንትኑ ይሄ ክብር የተሰጠው የት ቦታ ምን እንደተባለ የት እንደተነገረው ለምን እንደተሰጠው ሁሉ ተመዝግቦ አንዱ ክፍል ይሄንን ነው የሚያሳየው። የቀዳማዊ ኃይለ ሥላሴ ሽልማት የመጀመሪያው ሽልማቴ ነው። ከፕሬዝዳንት አንዋር ሳዳት የተሰጠኝ ልብስ ነው። ይህ ዋናው የዳቪንቺ ዳይመንድ የተባለው በሊዮናርዶ ዳቪንቺ ስም የተሰየመው ሽልማት ነው። ይህ ፒናክል ነው። ያ ደግሞ የዳይመንድ ቀለበት ነው። ይህ ሽልማት ኢንተርናሽናል ፒስ ፕራይዝ የተባለው ነው። እዚህ አካባቢ ካሉት ሽልማቶች
ከሁሉም ከፍተኛው የቫቲካኑ አልባሳት ነው። ይህ ዘ ኦርደር ኦፍ ሳን ሲልቬስተር የተባለው በወርቅ የተለበጠ ታላቅ ሽልማት ነው። ስራቸውን ከምድር ከፍ ብለው ጨረቃ ላይ በማኖር የሀገራቸውንም ስም ከፍ ማድረግ የቻሉ የጥበብ ክስተት መሆን ችለዋል። እኒህ ሰው ባለውለታችን ናቸው። ሁሌም ኢትዮጵያ ታመሰግናቸዋለች። Thank you.